ሰላም ሰላም የዩቲዩብ ጓደኞቼ እንዴት ናችሁ? ሰላም ነው? ሁሉ ነገር አማን ነው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለመላው የክርስትና እምነት ተከታዮች ለመስቀል በዓል እንኳን በሰላም አደረሳችሁ። ለዩቲዩብ አዲስ የሆናችሁ IUL ቲዩብ የሚለውን ላይክ፣ ኮሜንት ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ እንግዲህ የመጣሁት የፌስቡክ አካውንት እንዴት አድርገን መክፈት እንችላለን የሚለውን አጠር አድርጌ ላሳያችሁ ነው። ተወዱታላችሁ ብዬ አስባለሁ። እስኪ ወደዛው እንሂድ። እሺ እንግዲህ የፌስቡክ አካውንት ለመክፈት እንደ ሌሎች አካውንቶች ላይክ እንደ ጂሜል አካውንት፣ እንደ ያሁ አካውንት ወይንም እንደ ሌሎች ማንኛውም አካውንቶች ኢንተርኔት ብራውዘር ያስፈልጉናል። ኢንተርኔት ኤክስፕሎረር ሊሆን ይችላል፣ ክሮም ሊሆን ይችላል፣ ፋየርፋክስ ከየትኛውም አንዱ ተጠቅመን መክፈት አለብን የኢንተርኔት ብራውዘር። ከዛ በኋላ እኔ ክሮምን እወደዋለሁ ብያቸዋለሁ። እሱን ክሊክ አድርጌ ልክፈተው። ከዛ በኋላ እሱን ክሊክ ካደረኩ በኋላ እዚህ ጋር እንደምታዩት ፌስቡክ የሚል አለ። ባለፈው እዚህ ጋር ጂሜል፣ ያሁ የሚለው እንዳለ ሁሉ ፌስቡክ የሚለውን ክሊክ አድርጌ መክፈት እችላለሁ። ወይም እዚህ ጋር ሰርች የምትለው ላይ ፌስቡክ ብዬ ጽፌ በዛ በኩል ከገባው በኋላ ሲመጣልኝ ሳይን አፕ ብዬ መግባትም እችላለሁ። ግን እዚህ ጋር ስላለኝ ፌስቡክ የሚለውን ክሊክ ሳደርግ እንደዚህ በቀጥታ ፌስቡክ የሚለው ይመጣልኛል ማለት ነው። እንግዲህ ባለፈው እንደነገርኳችሁ አንዳንዴ እነዚህ ስማርትፎኖች በተለይ ኢትዮጵያ ያሉ አንዳንድ ስልኮች ስማርትፎን ሆነው የፌስቡክ አፕሊኬሽን ሶፍትዌሩ ስልካችሁ ላይ ከሌለ ፌስቡክ አፕ ፍሪ ዳውንሎድ ብላችሁ ዳውንሎድ ማድረግ ትችላላችሁ ወደ ስልካችሁ ላይ። ስለዚህ ካዛ ዳውንሎድ ካደረጋችሁ በኋላ ልክ እንደዚህ መጠቀም ነው በየትኛውም ስልካችሁ ኢንተርኔት ካለው። ስለዚህ እዚህ ጋር አሁን ከፈትኩ ማለት ነው። እዚህ ጋር የፈለጋችሁትን ስም ብዙ ጊዜ ትክክለኛ ነገር ቢሆን ፌክ ፌስቡክ አካውንት መክፈት ትችላላችሁ። እውነት ያልሆነ ግን ትክክለኛ ቢሆን ጥሩ ነው። ብዙ ጊዜ እኔ ሪኮመንድ ማድረገው ትክክለኛ ስማችሁን ትክክለኛ ማንነታችሁ ቢሆን የተሻለ ነው ብዬ ነው ሪኮመንድ ማድረገው። ግን እናንተ ከፈለጋችሁ የትኛውም አይነት ስም ተጠቅማችሁ መክፈት ትችላላችሁ። ለምሳሌ እኔ እዚህ ጋር ፈርስት ኔሜን ጆን ልበለው፣ ጆን ላስት ኔም እዚህ ጋር እኔ ትክክለኛ ስሜን አይደለም እየተጠቀምኩ ያለሁት። ስለዚህ እንደዛ ማድረግ ትችላላችሁ። ላስት ኔም ዴቭ አልኩ። ሞባይል ነምበር ወይ ኢሜል አድረስ ማስገባት አለባችሁ። እኔ የባለፈው የከፈትነው ያሁ አካውንት ልጠቀም በዛ በኩል ኮድ ልከውልኝ ያንን ኮድ አስገብቼ ነው መቀጠል የምችለው። ወይንም ደግሞ ስልካችሁንም ማስገብታችሁ በስልካችሁ በኩል ትችላላችሁ። እኔ ግን የባለፈው የከፈትኩ ያሁ አካውንት ስላለ በሱ እንደዚህ አድርጌ በዛ ሪኢንተር ይለኛል። ሪኢንተር አድርጌ እንደዚህ አስገባለሁ። ባለፈው የከፈትኩት አካውንት ነው። ፓስወርድ ከ6 ካራክተር በላይ መሆን አለበት። ስለዚህ ከ6 ካራክተር የፈለጋችሁትን እዚህ ጋር ችግር የለውም። ሁሉም ፊደል ብቻ መሆን ይችላል፣ ሁሉም ቁጥር ብቻ ወይም ማቀላቀልም ትችላላችሁ፣ ችግር የለውም። ስለዚህ እኔ እስኪ ከ6 በላይ የሆነ ፊደሎች ላስገባ አስገባው እና ከዛ በኋላ የትውልድ ጊዜ እኔ አሁን እንዳልኳችሁ ይሄ ትክክለኛ እንትኔ ስላልሆነ እዚህ ጋር ሴፕቴምበር 29 1994 የሚል አለ። ራሱን መረጥኩት። ከዛ በኋላ እዚህ ጋር ጀንደር ጾታ የሚለውን ትመርጣላችሁ። ሜል እንደዛ ካደረጋችሁ በኋላ እዚህ ጋር ሳይን አፕ የሚለውን ክሊክ ታደርጋላችሁ ማለት ነው። ሴፕቴምበር 29 ዩር በርዝዴይ ይላል። የስ ስላለው ማለት ነው። ከዛ በኋላ ቀጥላለሁ። እንደዚህ እንትን ካልኩ በኋላ እዚህ ጋር ኮድ በዚህ በሰገባሁላቸው ያሁ አካውንት ልከንልሃልና ኢንተር ኮድ ይላል ማለት ነው። ስለዚህ ኮዱን ኢንተር ለማድረግ የግድ ያሁ ጋር ገብቼ ያሁን መክፈት አለብኝ። እዛ ከፍቼ የባለፈው እንትን አለ እዚህ ጋር ይሄው ኮዱን አስልከውልኛል። 583 689 የሚል ነው የላኩልኝ። እሱን አስገባለሁ ማለት ነው። 583 689 583 689 ብዬ ሳስገባና ኮንቲኒው ስል
ይሄው ከፈትኩ ማለት ነው። ከዛ በኋላ እዚህ ጋር አድ ፒክቸር ይላል። እዚህ ጋር ፒክቸር ፎቶ መነሳት ትችላላችሁ፣ አፕሎድ ማድረግ ትችላላችሁ። እኔ እዚህ ጋር ከዲስክቶፕ ላምጣ። ዲስክቶፕ ላይ ለዚህ ብዬ ያዘጋጀሁት አለ ፍላወር ብዬ ነው ሴቭ ያደረኩት። እስኪ እሷን ላምጣት። ይሄው ፍላወር ብዬ የአደይ አበባ እንትን አዘጋጅቻለሁ ለዚህ ብዬ እሱን ይሄው ከፈተልኝ። ከከፈተልኝ በኋላ ኦፕን እላለሁ። ይሄው ኦፕን እንደዚህ ሳደርግ እንደዚህ መጣልኝ ማለት ነው። ከዛ በኋላ እዚህ ጋር አንዳንድ ፕራይቬሲ ነገሮች ወይም ፐብሊክ ምናምን የሚሆኑ ነገሮች ምናምን ማስገባት ትችላላችሁ። ከዚህ በኋላ እንግዲህ እናንተ አሁን ከፍታችኋል ማለት ነው አካውንት። ይሄ በዚህ መልኩ የፌስቡክ አካውንት መክፈት ትችላላችሁ። ከዛ በኋላ የምትፈልጉትን ነገር ፎቶ ዳውንሎድ ማድረግ ትችላላችሁ። አንዳንድ ያሳለፋችሁ ኢቨንቶች ዳውንሎድ ማድረግ ትችላላችሁ። የምታስተላልፉት መልእክት ካለ በዛ መልኩ ማስተላለፍ ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። የሰዎችን ፎቶም ላይክ፣ ሼር፣ ኮሜንት ማድረግ ትችላላችሁ በዚህ እና እንደዚህ ቀላል ነው ፌስቡክ አካውንት ለመክፈት። በዚህ መልኩ የፌስቡክ አካውንት መክፈት ትችላላችሁ ማለት ነው። ለዛሬ እንግዲህ ፌስቡክ አካውንት እንዴት መክፈት እንደምንችል በዚህ መልኩ ላሳያችሁ ነው የመጣሁት። ቪዲዮዬን ከወደዳችሁት ላይክ፣ ኮሜንት ኤንድ ሰብስክራይብ አድርጉልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን በመንካት ኦል የሚለውን መምረጣችሁን እንዳትረሱ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ።